ልብህን አጥብቀህ ጠብቅ የሕይወት መውጫ በር እርሱ ነው ይላል። ልብ ማለት ደም የሚረጨው ሳይንሱ የሚለው ወይም የፊዚካል ቦዲ ላይ ያለውን አይደለም። ልብህን አጥብቀህ ጠብቅ ማለት መንፈስህን አጥብቀህ ጠብቅ ማለት ነው። ስለዚህ መንፈሳችን የሚጎዳበት ፓርት አለ ማለት ነው። ፕሮቴክት ካላረግነው በጠላት ወይም በክፉ መናፍስቶች የሚጠቃበት ፖሲቢሊቲ በጣም አለ ማለት ነው። ለዚህ ነው ጠብቅ የተባለው። አንድ ነገር የሚጠበቀው ከሚጎዳው ነገር ነው። ስለዚህ የሚጎዳ ነገር ስላለ መንፈሳችንን ከዛ ከሚጎዳ ነገር እንድንጠብቅ ልብህን አጥብቀ ጠብቅ የሕይወት መውጫ በር ከሱ ነውና። ልብ የሚለው መንፈስ ነው ብለናል። ልብ መንፈስ ከሆነ መንፈሳችን ከጠላት እንዴት እንጠብቀዋለን? ስፒሪታችን የራሱ ኔቸር አለው። የሰው መንፈስ የራሱ ማንነት አለው ብለናል። የራሱ ማንነት ካለው ይሄ ማንነት ወይም በሰው ዕውቀት ብቻ ፕሮቴክት የሚደረግ ነገር አይደለም። የመለኮት ኃይል፣ የጣልቃ ገብነት፣ የመለኮት ኃይል ኢነርጂ ያስፈልገዋል ማለት ነው። ስለዚህ መንፈሳችንን ፕሮቴክት ለማድረግ የተለያዩ ሜካኒዝሞችን ልንጠቀም እንችላለን። የመጀመሪያው ነገር መንፈሳችን የት ነው ያለው? የሰው መንፈስ የት ነው ያለው? እንዴት ነው ኦፕሬት የሚያደርገው? እንዴት ነው የሚሰራው? እንዴት ነው የሚንቀሳቀሰው? መንፈሳችሁ ተፈጥሮ ምንድነው? መንፈስ የምንለው ነገር ስሪቱ ምንድነው? መንፈስ በራሱ የማይዳሰስ የማይጨበጥ ግን የራሱ አእምሮ ያለው የራሱ ፍቃድ ያለው መጽሐፍ ቅዱስ ሲናገር ከእግዚአብሔር መንፈስ የተወለዱ ይላል። ንፋስ ወደ ወደደው ይነፍሳል፣ ድምጹንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ ግን አታውቅም። ከእግዚአብሔር የተወለዱ እንደዚህ ናቸው ይላል። ቦርን አጌን ያረጉ ስፒሪቶች መንፈሶች የሰው መንፈስ እንደገና ዳግም ሲወለድ ያ ከእግዚአብሔር መንፈስ የተወለደው ማንነቱ በመንፈስ ዓለም ላይ የመንቀሳቀስ ላይሰንስ አለው። መንፈስ ዓለም ላይ ብዙ ሰዎች ይገባሉ፣ ብዙ ነፍስ ይገባሉ፣ ብዙ ሰዎች ይገባሉ፣ ስፒሪቶች ይገባሉ ከዚህ ከፊዚካል ሪልም ማለት ነው። ነገር ግን በህጋዊ መንገድ የሚገቡ አሉ፣ በህገ ወጥ መንገድ የሚገቡ አሉ። ጌታ ኢየሱስ ሲናገር እንደዚህ ያለ በሩ እኔ ነኝ፣ በእኔ የሚገባ ይገባልም ይወጣልም መሰማሪያንም ያገኛል አለ። በሩ ማን ነው? እኔ ነኝ አለ ኢየሱስ። ወዴት ነው የሚገባው? ወዴት ነው የሚሰማራው? አሁን ስለ መንፈስ ዓለም አንደርስታንድ ማድረግ የመንፈሳዊ ዓለምን የምንረዳበት ሌላ ሰፊ ርዕስ ስለሆነ በሌላ ጊዜ በደንብ እንመለከታለን በተከታታይ። ነገር ግን አሁን ልገልጽላችሁ የፈለኩት መንፈስ ዓለም ውስጥ መግባት መውጣት የሚቻለው through Christ ነው። ህጋዊ በሆነ መንገድ፣ ህገወጥ በሆነ መንገድ በመስኮት የሚገቡ አሉ። ለዚህ ነው በሩ እኔ ነኝ አለ። ወደ መንፈስ ዓለም ላይ ገብቶ ከእግዚአብሔር መንፈስ ጋር ኢንተራክት ለማድረግ ከእግዚአብሔር መንፈስ ጋር ህብረት ለማድረግ በሩ እኔ ነኝ፣ በእኔ የሚገባ ይገባል ይወጣልም መሰማሪያንም ያገኛል ይላል። በመንፈስ ዓለም ውስጥ ገብተን ከእግዚአብሔር መንፈስ የምንካፈለው ጸጋ ከእግዚአብሔር መንፈስ የምናገኘውን ህልውና በክርስቶስ ወይም በክራይስት በኩል ክራይስት ማለት anointed one ነው፣ የተቀባ ማለት ነው። ብዙ ጊዜ ክርስቶስ የሚለውን እንደ ስም ነው የምንጠቀመው አይደለም። ክርስቶስ because of Jesus anointed ከሆነ በኋላ አንተ ክርስቶስ ነህ ያለው ጴጥሮስ ያ anointing ቅባቱን ሪፈር ለማድረግ ነው፣ ለመግለጽ ነው። ክርስቶስ ማለት የተቀባ ማለት ነው። ስለዚህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። በክርስቶስ ኢየሱስ ላሉት ኩነኔ የለባቸው through that anointing። እናንተ ከእርሱ የተቀበላችሁት ቅባት አለ፣ በውስጣችሁ ይኖራል፣ እርሱ ያስተምራችኋል ይላል። እያንዳንዱ ቢሊቨር ከእግዚአብሔር መንፈስ ሲወለድ anointing በውስጡ ያድራል just for believing። ይህ ቅባት ለማመን ብቻ የሚሆን ቅባት ነው፣ ለአገልግሎት አይደለም፣ ወይ ለዴሊቨራንስ አይደለም፣ ወይ ለቲቺንግ ወይ ለፕሪቺንግ አይደለም።